በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የድንግል ማርያም ልጆች በያላችሁበት በእግዚአብሔር ሰላምታ ሰላም እላችኋለሁ። የቅዱስ መርቆሬዎስ ወላጆች አስቴት ከምትባል ሀገር ቢኖሩም እርሱ ግን ተወልዶ ያደገው በሮሚ ከተማ ነው። አያቱና አባቱ ስራቸውን እንስሳትን ማደን ነበርና አንድ ቀን እንደለማዳቸው እንስሳትን ሲያድኑ ሁለት የውሻ ፊት ያላቸው ሰው መሰል አውሬዎች መጡባቸው። የቅዱስ መርቆሬዎስን አያት በሉት። አባቱንም ሊበሉት ሲሉ የታዘዘ መልአክ ከለከላቸው። ዙሪያቸውን በእሳት አጥሮ ከበባቸው። እነርሱም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚያ ጊዜም እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠና እንደ በጎች የዋሆች ሆነው አብረውት ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ ተወለደና ስሙ ፒሉፓዴር ተባለ። የውሻ መልክ ያላቸው በእርሱ ዘንድ ብዙ ዘመናትን ኖሩ። ከዚህም በኋላ ክርስቲያኖች ሆኑ። ቅዱስ መርቆሬዎስ ወላጆች አረማውያን ነበሩና የክርስትናን ጥምቀት በጸጋ ተቀበሉ። አባቱን ኖህ እናቱን ደግሞ ታቦት ብለው ሰየሟቸው። ቀድሞ ፒሉፓዴር የነበረው ስሙ ተለውጦ መርቆሬዎስ ተባለ። መርቆሬዎስ ማለት የአብ ወዳጅ ማለት ነው። ዳግመኛም የኢየሱስ ክርስቶስ አገልጋይ ማለት ነው። የውሻ መልክ ያላቸው ግን መልአኩ በተገለጠላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡ የመርቆሬዎስን አባትና የውሻ ገጽ ያላቸውን ዜና በሰማ ጊዜ ወታደሮችን ልኮ በፊቱ አቆማቸው። እግዚአብሔርም ቀድሞ ፍጥረታቸውን መልሶ አራዊት አደረጋቸውና ንጉሡን እጅግ አስፈሩት። ንጉሡም የቅዱስ መርቆሬዎስን አባት ተፈጥሯቸውን ያርቅለት ዘንድ ለመነው። የቅዱስ መርቆሬዎስ አባትም በለመነ ጊዜ ተፈጥሯቸው መልሶ ገራሞች ሆኑ። ንጉሡም የመርቆሬዎስን አባት ገዢና የሰራዊት አለቃ አድርጎ ሾመው። የውሻ ፊት ያላቸው አብረውት ያገለግሉ ስለነበር ሁሉም ይፈራው ነበር። ንጉሡም የመርቆሬዎስን አባት ወደ ጦርነት ከላከው በኋላ ሳይመለስ ስለቀረ ሚስቱን ሊያገባት አሰበ። የመርቆሬዎስ አባትም የመርዶሳውያን አገሮች ሁሉ ገዢ በነበረው ንጉሥ ተይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አከበረው። ቆይቶም በሀገሩ ላይ ሾመው። ሚስቱም ጠፍታ ከሀገሯ ወጥታ የቅዱስ መርቆሬዎስ አባት ወዳለበት ሀገር በመምጣቷ ተገናኝተው አብረው ይኖሩ ጀመር። መርቆሬዎስም አባቱና እናቱ ከሞቱ በኋላ ንጉሡ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። መርቆሬዎስ መኮንንነት በተሾመ ጊዜ ገጸ ከለባቱ አብረውት ነበሩ። ለመዋጋትም በወጣ ጊዜ የቀድሞ የአራዊት የሆነ ተፈጥሯቸውን እግዚአብሔር ይመልስለት ስለነበር ማንም አይቋቋመውም ነበር። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናው በሁሉም ሀገሮች ተሰማ። በሮሜ ሀገር ጣዖት የሚያመልከው ዳኪዮስ የተባለ ንጉሥ የበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ስለበዙ ፈራቸው። ቅዱስ መርቆሬዎስ በጦሩ መካከል የተሳለ ሰይፍ የያዘ የእግዚአብሔር መልአክ ስላየ ንጉሡን እግዚአብሔር ያጠፋቸዋልና አትፍራ አለው። መልአኩም ሰይፉን ለቅዱስ መርቆሬዎስ ሰጠውና ጦርነቱን ድል ባደረክ ጊዜ እግዚአብሔርን አስበው አለው። ጦርነቱን ድል አድርጎ ሲጨርስም መልአኩ በድጋሚ ተገልጦ ለምን የፈጣሪን ስም መጥራት ረሳህ አለው። ከጦርነትም በኋላ ንጉሥ ዳኪዮስ ለጣዖቶቹ ዕጣን በማጠን ላይ ነበረ። ቅዱስ መርቆሬዎስም በዛ ስላልተገኘ ለጣዖቱ ዕጣን ማድረጉን እንዳልተባበረ ንጉሥ ሲያውቅ መልእክተኞችን ልኮ አስመጣው። ንጉሡም ከኔ ጋር ለምን አታጥንም ባለው ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን አውልቆ ከወረወረለት በኋላ ክብር ይግባውና አምላኬና ኢየሱስ ክርስቶስን ፈጽሞ አልክደውም፣ ለረከሱ ጣዖቶችህም አልሰግድም አለው። ንጉሡም ተናዶ ልዩ ልዩ በሆኑ ስቃዮች አሰቃየው። ንጉሡም ስለ መርቆሬዎስ ብለው የሀገሩ ሰዎች እንዳይነሱበት ፈርቶ በብረት ችንካር ቸንክሮ የቀጶዲያና የእስያ ክፍል ወደ ሆነችው ወደ ቄሳሪያ ከደብዳቤ ጋር ላከው። በዚያም እጅግ ካሰቃዩት በኋላ ንጉሡ ካዲዮስ እንዳዘዘ ህዳር 25 ቀን አንገቱን በሰይፍ ቆረጡት። እናም የሰማዕትነት ተጋድሎ ተፈጸመ። የሕይወትንም አክሊል ተቀናጀ። በዓለም ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ድንቅ የሆኑ ተአምራትን በቅዱስ መርቆሬዎስ ስም አደረገ። ከብዙ ተአምራቱም አንዱ የቂሳሪያው ሊቀ ጳጳስ ባስልዮስን ረድቶ ከሃዲውን ልዑል ዲያኖስ የገደለበት ነው። ልዑል ዲያኖስ ነክሶ የክብር ባለቤት ጌታችንን ክዶ ጣዖት ማምለክና ክርስቲያኖችን ማሰቃየት ጀመረ። የቂሳሪያው ሊቀ ጳጳስ ባስልዮስን አስተምሮ ሊመልሰው ወደ ንጉሥ ቢመጣ ልዑል ዲያኖስ ጌታችንን ሰድቦ ባስልዮስንም አሰረው።
ባስልዮስም በእስር ቤት ሳለ በቅዱስ መርቆሬዎስ ስዕል ፊት ጸለየ። ስዕሉም ወዲያው ተሰወረ። ያን ጊዜውም ወደ ከሃዲው ልዑል ዲያኖስ ዘንድ ሄዶ በጦር ወግቶ ገደለውና ወዲያው ወደ ቦታው ተመለሰ። ከጦሩም ጫፍ ደም ይንጠባጠብ ነበረ። ቅዱስ ባስልዮስም ከሃዲውን ንጉሥ እንደገደለው አውቆ የክርስቶስ ምስክር የሆንክ ጌታዬ ሆይ የእውነት ጸር የሆነውን ልዑል ዲያኖስ ገደልከውን? አለው። ስዕሉም ያን ጊዜ አሁን እንደሚል ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። ሌላው ሰማዕት ቅዱስ መርቆሬዎስ በተአምሩ ከእስልምና እምነት መልሶ ክርስቲያን ያደረገው አንድ እስላም ሰው አለ። ይኸውም ቅዱስ መርቆሬዎስ ቤተክርስቲያኑ በተሰራችበት በምስር ሀገር የሚኖር ከመናፍስት ወገን የሆነ ወጣት ነበረ። ከብዙ ሰዎች ጋር ሆኖ ወደ መሐመድ መቃብር ለመሄድ እንዳሰበ ለአባቱ ሲነግረው ስንቅ ሰንቀው በሰላም ወደ መካ መዲና ሸኙት። መካ ደርሰውም ስራቸውንም ፈጽመው ወደ ቤታቸው እየተመለሱ 7 ቀን ተጓዙ። በሌሊትም ሲጓዙ ስለ ስጋዊ ግዳጁ የአስላም ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። እነርሱም አብሯቸው የሚጓዝ መስሏቸው ስለነበር ባልንጀሮቹን በበረሃ ውስጥ ትተውት ሄዱ። እርሱም ወዴት እንደሚሄድ ስላላወቀ አራዊትም እንዳይበሉት ፈርቶ እጅግ ደነገጠ። በዚያ ጊዜም በምስር ሀገር በአባቱ ቤት አቅራቢያ ወዳለች የሰማዕቱ ቅዱስ መርቆሬዎስን ቤተክርስቲያን አስቦ በልቡ ቅዱስ መርቆሬዎስን እንዲያድነው በመለመን ተሳለ። ወዲያውም ቅዱስ መርቆሬዎስ በፈረሱ ተቀምጦ ወደ እርሱ መጣና ከወዴት ነህ? ከዚህ በረሃ ውስጥስ እንዴት ጠፋ? አለው። ወጣቱ እስላምም የሆነውን ነገረው። ቅዱስ መርቆሬዎስም ና በኋላዬ በፈረሱ ላይ ተፈናጠጥ አለውና በአየር ላይ እየበረረ በምስር ሀገር ወዳለች ቅዱስ መርቆሬዎስ ቤተክርስቲያን ውስጥ እንደ ዓይን ጥቅሻ ደረሰውና እንደተዘጋጅ በውስጡ አስገብቶ ተመለሰ። ይህም ወጣት በኋላ አምኖ ተጠምቆ ብዙ ሰማዕትነትን ተቀብሏል። ገዳምም ገብቶ ብዙ ከተጋደለ በኋላ እንደገና ወደ ሀገሩ ተመልሶ ብዙዎችን ወደ ክርስትና መለሰ። የሰማዕቱ ቅዱስ መርቆሬዎስ አማላጅነትና ተራዳይነት አይለየን። አሜን። ወስብሐት ለእግዚአብሔር።